ሀገር ለመቀየር ቤት ለመቀየር ላሰባችሁ እንዲሁም 2 ዓመታችሁን ኮንትራታችሁን ጨርሳችሁ ደሞዝ ጨምሩን ስትሉ አልጨምራችሁም ለተባላችሁ ቶቼ ማለት ነው። እውነት ያርገው በሉ እንኳን ደስ ያላችሁ። አረብ ቤት ውስጥ ለሚሰሩ ልጆች የደሞዝ ጭማሪ ተደርጓል ተብሏል። እኔ ግን እስካሁን አልተጨመረልኝም። እንዴት ነው የማስጨምረው? እነሱ አስበው ይጨምሩኛል ወይስ እኔ ልንገራቸው እያላችሁ ግራ የተጋባችሁ ቶች አላችሁ ማለት ነው። እንዴት እንደምታስጨምሩ ለእነማ እንደሚጨምር ደግሞ እኔ ሸቃሌ ተታችሁ ጨርት አድርጌ ልንገራችሁ ከራሳችሁ ያገኘሁትን መረጃ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላ ሜም ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ፕሊዝ ሸር ጎዳ ስወዳችሁ ይህን ቪዲዮ ላይክ እና ሸር አድርጉልኝ ለብዙ ቶቼ እንዲጠቅም ማለት ነው። በተለይ ደግሞ አረብ ሀገር ለመምጣት በጉጉት እየተጠባበቁ ላሉ ወይንም ደግሞ ያላችሁበት ሀገር ያላችሁበት ቤት ሳይመቻችሁ ቀርቶ ሀገር ገብታችሁ ሀገር ለመቀየር ያሰባችሁ ቤት ለመቀየር ላሰባችሁ ለእናንተ ስለሚጠቅም ማለት ነው ቪዲዮን ላይክ አድርጉልኝ። እንግዲህ ውድ ቤተሰቦች ባሳለፍነው ሳምንት አንድ ቪዲዮ አካፍያችሁ ነበር። እሱ ቪዲዮ ምንድን ነው መሰላችሁ? በአረብ ሀገራት ተሰደው ከሚሰሩ ዜጎች ሁሉ የመጨረሻ ዝቅተኛ ደሞዝ የሚከፈላቸው የኢትዮጵያውያኖች ዜጎች እንደሆኑ መግለጫ ወጥቶ ሁሉም ሰው ተቀባብሎት እኔም ደግሞ ሙሉ መረጃውን አምጥቼ ለእናንተ አካፍያችሁ ነበር ማለት ነው። እና እንግዲህ ከዚያም ጋር ተያይዞ የደሞዝ ጭማሪ ለኢትዮጵያኖችም ሊደረግ እንደሆነ መግለጫ ወጥቶ ነበር ማለት ነው። ብዙዎቻችን ግን አልገባንም፣ አልተጨመረኝም፣ እኔ እስካሁን ድረስ በዚሁ ነው የምሰራ እያላችሁ ነው። በተለይ ደግሞ አዲስ ወደ ሳውዲ አረቢያ ሄዳችሁ ቶቼ እኔ ደሞዜ 1000 ነው ከዚያ ውጭ አልተጨመረኝም እያላችሁ ብዙዎቻችሁ እንግዲህ ግራ ተጋብታችኋል። ደሞዝ ተጨመረ ከተባለ ለምንድን ነው ለኔ ያልተጨመረው እያላችሁ ጥያቄ ፈጥሮባችኋል። ግን ደሞዝ ተጨመረ ሲባል ዝም ብሎ አረብ ቤት ውስጥ ላለነው ልጆች ብድግ አድርጎ ደሞዝ ተጨምሯልና አንቺ ብሎ አይደለም የሚሰጡን። ገብቷችኋል? ያው ራሳችን በራሳችን መንገድ የምናስጨምር እናስጨምራለን አለን። ግን ደግሞ አንዳንዶቻችሁ ዝም ብላችሁ እየሰራችሁ ባላችሁበት የደሞዝ ቀን ሲደርሳችሁ ብቻ እንኪ ደሞዝ ስለተጨመረ ብለው ጨምሮ የሚሰጧችሁ መስሏችሁ ያሰባችሁ ቶች አላችሁ ማለት ነው። እንደዚያ አይደለም የሀገሬ ልጆች። ምን አለ መሰላችሁ፣ በነገራችን ላይ ብዙዎቻችሁ ምንድን ነው የምትሉት? ኮንትራቴን ጨርሻለሁ፣ ኮንትራቴን ከጨረስኩ በኋላ ደሞዝ የማስጨመር መብት አለ ወይ? እነሱስ ግዴታ አለባቸው ወይ የምትሉ፣ ግዴታ አይደለም ግን ደንብ ነው። ገባችሁ? አንድ ሸቃላ 2 ዓመቷን ከጨረሰች ቢያንስ በየ2 ዓመቱ ቢያንስ በትንሹ ነው የምላችሁ ወላይ በትንሹ ቢያንስ 200 ሪያል ወይም ደግሞ 200 ድርሃም የምትኖርበትን ሀገር 200 ማስጨምር ግድ ይላል ማለት ነው። ብዙዎቻችሁ ደሞዝ ጨምሪ ስላት መዳሜ እኔ አልጨምርሽም ከሰራሽ በዚህ ስሪ ከሄድሽ ሂጂ ብላለችኝ ትላላችሁ ማለት ነው። እንደዚያ የሚሏችሁ ለምን እንደታውቃላችሁ? ሀገሬ ልጆች እናንተ ጎበዝ ሰራተኛ እናንተ በራሳችሁ የምትተማመኑ ሰዎች ከሆናችሁ እነሱ እንደዚያ ሲሏችሁ እናንተ ደግሞ ምን ማድረግ እንዳለባችሁ ልንገራችሁ። እንግዲያውስ ደሞዝ የማትጨምሪኝ ከሆነ ኻላስ እሄዳለሁ ብላችሁ መናገር ያለባችሁ። እነሱ በምትሰሪበት ደሞዝ ከሰራሽ ስሪ፣ አልሰራም ካልሽ ግን ሂጂ የሚሏችሁ መቼም ማትሄድም መቼም አማራጭ የላትም ብለው ነው። ገባችሁ? በተለይ ደግሞ የቤታችሁን ችግር ዝርዝር አድርጋችሁ የምትናገሩ ከሆነ አረን ያለ አስቀድማችሁ ማለት ነው። ገባችሁ? እኔ መሄድ አልፈልግም እኔ መስራት እፈልጋለሁ ምናምን ብላችሁ ገብገብ አትበሉ። ከነሱ ቤት ኮራ ቀብረረ ብላችሁ ሲጠይቋችሁ እንኳ እኔ አላቅም በኋላ ነግርሻለሁ ብላችሁ 1 ወር 2 ወር ሲቀራችሁ ትጨምራለሽ ወይስ ትሄጃለሽ ስትላችሁ አይ ደግሞ እስከጨምራችሁኝ እሰራለሁ ካልጨምራችሁኝ ግን እሄዳለሁ። ገባችሁ? ችግራችሁን ለነሱ ለተናገራችሁ ምንም የምታገኙት ጥቅም የለም። ትናቃላችሁ እንደውም ማለት ነው። አማራጭ የላትም። ገንዘብ ስለሌላት በግዷ ትቀመጣለች። ደሞዝ አልጨምርሽም ብላትን ብላ ስለምታስብ ማለት ነው። እናንተ ግን ጎበዝ ከሆናችሁ አይ ከኔ ጋር የመጡ ጓደኞቼ ኮንትራታቸውን ጨርሰው ደሞዝ ተጨምሯቸዋል፣ ስለዚህ ከጨምራችሁ ጨምሩኝ ካልጨምራችሁኝ ግን እሄዳለሁ ካላችኋቸው እመኑኝ በኋላ ይጨምሯቸዋል ማለት ነው። እሺ። እና ሌላኛው እንዳልኳችሁ ደሞዝ አረብ ቤት ውስጥ ለሚሰሩ ልጆች በየአረብ ሀገራቱ ላሉ ተጨምሯል ተብሏል። ለእኔ ግን አልተጨመረኝም። እንዴት ነው ማስጨመር የምችለው ለምትሉ ማለት ነው እውነት ያድርገው በልሆነን ለመናገር ማለት ነው። እንዳልኳችሁ በተለይ ሀገር ለመቀየር ላሰባችሁ ቤት ለመቀየር ላሰባችሁ ቶች ለእናንተ ጥሩ አማራጭ ነው። ዱባይ ላይ ላለን ልጆች ኢትዮጵያ መግባት አይጠበቅብንም። ካለንበት ሀገር ላይ ሆነን ደሞዝ ማስጨመር እንችላለን ማለት ነው። እንዴት ካላችሁ ለምሳሌ አንድ ኮንትራት ወደንና አምነንበት ከገባን ያንን ኮንትራት እስከምንጨርስ ድረስ የመጨመር ግዴታ የለባቸውም። ለምን ወደንና ለምደን ስለገባን ማለት ነው። ነገር ግን እናንተ አሁን ዱባይ ላይ ያላችሁ ቶች ለምሳሌ የምነግራችሁ ኮንትራት ቤት እየሰራችሁ ኮንትራታችሁን ከጨረሳችሁ በኋላ እነ መዳም እናንተ ወይ ከዚያ ቤት መቀጠል ባትፈልጉ ወይ እነሱ እናንተን አላሰራም ቢሏችሁ ወይም ደግሞ ደሞዝ አልጨምሯችሁም ቢሏችሁ እናንተ ወደ ኢትዮጵያ መሳፈር ፍላጎት ከሌላችሁ
የመሳፈር ግዴታ የለባችሁም። ገባችሁ? እነሱ ካንስሌሽን ወረቀት የመስጠት ግዴታ ስላለባቸው እናንተ ደግሞ ካንስሌሽን ወረቀታችሁ ተቀብላችሁ በ1005 በ1006 ጽዳት ሰራተኛ ከሆናችሁ በ1003 ምግብ የምትችሉ ከሆነ ከ1005 ከ1006 መቀጠር ትችላላችሁ ማለት ነው። በዚህ አጋጣሚ በዱባይ የምትገኙቶች ወላሂ ነው የምላችሁ፣ ይህን እድል ተጠቀሙበት። አሁን ላይ ዱባይ በጣም የሰራተኛ እጥረት አለ ማለት ነው። ለምን እንዳልኳችሁ 300 ሺህ ብር እየከፈለ የሚመጣ ሰው የለም። በዚያ ምክንያት ሰራተኛ እየገባ ስላላደለ ካንስሌሽን ወረቀት ተቀብለው የሚወጡ ልጆች እንደፈለጉ አማርጠው ማለት ነው ከቤት ቤት አማርጠው ነው እየገቡ ያሉት እና ይሄን እድል ተጠቀሙበት ማለት ነው። ግን ለምሳሌ ጠቅላላ እኛ በፈለግነው ሳይሆን መንግስት ወይንም ደግሞ ህጉ በፈቀደው ወይም ባጸደቀው መንገድ እንዴት ነው ደሞዝ የተጨመረ? ደሞዝ ከተጨመረ ለምን ለኔ አልተጨመረም ለምትሉ እህቶቼ አሁን አረብ ቤት ውስጥ ላለን ሰዎች አይደለም ደሞዝ የተጨመረው። እሺ አሁን አረብ ቤት ውስጥ እየሰራ ላለን ልጆች ሳይሆን ህጉ ደሞዝ የጨመረልን እናንተ ደሞዝ የሚጨምራችሁ አሁን እየሰራችሁ ነው አይደል? ለምሳሌ ሳውዲ ያላችሁ እህቶች አላችሁ 2 ዓመታችሁን ልጨርሱ ነው። 2 ዓመታችሁን ስትጨርሱ ከመዳሞቻችሁ ጋር ተነጋግራችሁ እናንተ ለምሳሌ 1500 አድርግልኝ ብላችሁ እሷ 1500 የምታደርግላችሁ ከሆነ እሺ ጥሩ፣ ቤቱ ጥሩ ከሆነ ምግብ ካለው ደሞዛችሁ በሰዓት የሚሰጣችሁ ከሆነ እሰየው ማለት ነው። ከዚያው ቀጥላችሁ መስራት ትችላላችሁ። ነገር ግን አሁን ላይ ያለው የደሞዝ ጭማሪ በ1000 ተባብለን የመጣን ልጆች ለኛ ዝም ብለሽ አንቺ ደሞዝ ጨምራለች ሰራተኛሽ ተብሎ ሳይሆን የሚጨመረው አዲስ ከኢትዮጵያ ለሚመጣ ነው ደሞዝ የሚጨመረው ማለት ነው። በህጉ መሰረት ደሞዝ የተጨመረለት ወደ አረብ ሀገር ሲመጡ የደሞዝ ጭማሪ ተደርጎላቸው ህጉ ጸድቆ ተፈራርመው የሚመጡት ገና ከኢትዮጵያ ወደ አረብ ሀገር ለሚመጡ ነው። ገባችሁ? እንጂ አሁን እኛ አረብ ሀገር ላለን ልጆች ደሞዝ ጨምር ለምሳሌ እንዳልኳችሁ 1000 እየሰራችሁ ላላችሁ ህግ ስለወጣ ተብሎ እናንተ ቀድማችሁ መታችኋል፣ ተፈራርማችኋል። ለእናንተ ደሞዝ አይጨመርም። ራሳችሁ ከመዳሞቻችሁ ከአሰሪዎቻችሁ ጋር ተግባብታችሁ የምታስጨምሩ ነገር ካለ አዎ ትችላላችሁ። በነገራችን ላይ አንዲት ሰራተኛ 2 ዓመት ኮንትራቷን ከጨረሰች በኋላ ያመጣችሁ መክተብም ሆነ ያመጣችሁ ቢሮም ሆነ መንግስት ጣልቃ አይገባም ማለት ነው። ከዛ በኋላ ያለው ስምምነት በእኛና በአሰሪዎቻችን መካከል ብቻ መስማማትን መፋረስ የሚችለው በዚያና በዚያ ብቻ ነው። ገባችሁ? አሁን ለምሳሌ እኔ ኮንትራቴን ስጨርስ ምን ማድረግ እንዳለብኝ የፈለኩትን ያክል ደሞዝ ይሄን ያክል ጨምሩኝ ማለት መብት አላችሁ። አረ ቆይ እስኪ መክተብሽን ልጠይቃት አትልም? ለምን መክተብ አገባትም? መክተብ ያመጣችኝ ለ2 ዓመት ብቻና ብቻ ነው። ከዛ በኋላ በየ2 ዓመቱም ሆነ በየአመቱ ደሞዝ ጨምርኝ የምል ከሆነ እኔና እነሱ ብቻ ነው የሚመለከተው ማለት ነው። ገብቷቸዋል? ምን ላችሁ ፈልጌ ነው ብዙዎቻችሁ ጥያቄ የፈጠረባችሁ በ1000 የመጣችሁ እህቶች እኔ 1000 ብቻ ነው እየተከፈለ እያለ ብላችኋል። አዎ 1000 ብቻ ነው የሚከፈላችሁ። ሰዎቻችሁ ጥሩ ሆነውላችሁ እናንተም ደግሞ ቤቱን አይታችሁ ስራ የሚበዛባችሁ ከሆነ በነገራችን ላይ በለክ አይደለም። እሺ ደግሞ ስታስጨምሩ በጸባይ ነው ጠብ የምታደርጓቸው። ወላሂ ነው የምላችሁ እንጂ ዝም ብላችሁ እናንተ ተበሳጭታችሁ ምናምን ብዙ ስራ አለ ምናምን ጨምሪ ብትል ማንም አይሰማችሁም። ገባችሁ? እናንተ ግን ለሰስ አድርጋችሁ በተግባባችሁ ቀን ምናምን ነገር ማማ እስኪ ትንሽዬ ደሞዝ ጨምሪ፣ ባባ እስኪ ትንሽዬ ደሞዝ ጨምሪ ብላችሁ በጸባይ ነው ብር የሚጨምር ያገሬ ልጆች፣ በጠብ አይደለም ማለት ነው። ወላሂ ነው የምላችሁ። እኔ 2 ዓመቴን ጨርሼ 2 ዓመቴን እንደጨረስኩ 500 ድርሃም ነበር ተጨምሬ ማለት ነው ባንዴ። ገባችሁ? ግን ደግሞ እናንተ ደሞዝ እንዲጨመራችሁ በጣም ጀግና ሰራተኞች መሆን አለባችሁ። በተለይ ምግብ ተማሩ፣ ሙያ ተማሩ። አረቦች ሆዳቸውን ይወዳሉ። የሀገሬ ልጆች ከጽዳት ሰራተኛ ይልቅ ምግብ የምትሰራ ሰራተኛን ያከብራሉ። ምግብ የምትሰራ ሰራተኛን ይወዳሉ። ምግብና ልጆቻቸውን የሚንከባከብላችሁ ሰራተኛ በጣም ነው የሚወዱት። እና እናንተ በሚጣውን ለምሳሌ 1000 እየተከፈላችሁ ያላችሁ እህቶች አላችሁ አይደለ? አሁን ይሄ 1000 የሚከፈላችሁ ነገ 2000 እንዲከፈላችሁ ማድረግ ትችላላችሁ። እንዴት ነው ማድረግ የምትችሉት? እናንተ ሙያ የምትችሉ ከሆነ ገባችሁ? እነሱ እንኳን ምግብ አሰሪም ብለው ወይም ደግሞ ምግብ ማሰሯችሁ ከሆነ እናንተ ከዩቲዩብ ከቲክቶክ ሰርች እያደረጋችሁ የአረብ የምግብ አይነቶችን ተማሩ። ነገ ኢትዮጵያ ገብታችሁ ወደ አረብ ሀገር ድጋሚ ልትመጡ ስትሉ በምግብ ነው በጽዳት ስትባሉ ምግብ የምትችሉ ከሆነ በተሻለ ደሞዝ እንዲሁም ደግሞ እናንተ ተመርጣችሁ ያኔ ምራጭ ምናምን ሆናችሁ ሳይሆን መርጣችሁ ኮራ ቀብረር ብላችሁ አሁን ምግብ ይችላሉ ብላችሁ መምጣት ትችላላችሁ። ምክንያቱም ምግብ የምትችሉ ከሆነ ጽዳትም ትችላላችሁ። ገባችሁ? ስለዚህ እንደዚህ ያሉ ሰራተኞች ይፈልጋሉ። የጽዳት ሰራተኞች ከሆናችሁ ትፈልጋላችሁ፣ ግን እንደዚያኞች አትሆኑም ማለት ነው። ስለዚህ በማይጠቅማችሁ ነገር ጊዜያችሁን አታባክኑ፣ በሚጠቅማችሁ ነገር ተማሩ እና በጥቅሉ ምንላችሁ ነው አሁን ዱባይ ያላችሁ እንዳልኳችሁ እዚህ ሆናችሁ ማስጨረስ፣ እዚህ ሆናችሁ መቀየር፣ እዚህ ሆናችሁ ደሞዝ ማስጨመር ትችላላችሁ። እንደ አዲስ ከሰው ቤት ስትገቡ ደሞዝ ስለሚጨምራችሁ
ነገር ግን በሌላ አረብ ሀገራት ያላችሁ ቶች እናንተ ያላችሁባቸው ሰዎች ደሞዝ አንጨምርም ካሏችሁ እናንተ ወደ ኢትዮጵያ ገብታችሁ አሁን አዲስ በወጣው ሕግ መሰረት ስትመጡ የደሞዝ ጭማሪ ይደረግላችኋል። ግን አሁን እየሰራችሁ ያላችሁ ቶች አዎ አልተጨመረም፣ አይጨመርም። አረብ ቤት ውስጥ ላለነው ልጆች ሀታ ሕጉ እንኳን ቢጸድቅ እናንተ በአዲስ እዳችሁ እስካልመጣችሁ ወይንም ደግሞ ራሳችሁ ከአሰሪዎቻችሁ ጋር ተባብላችሁ ተስማምታችሁ እስካላስጨመራችሁ ድረስ አሁን የወጣው ሕግ አይመለከታችሁም ማለት ነው። እሺ እና ብዙዎቻችሁ ግራ ገብቷችኋል። እኔ ልጠይቃቸው ወይ እነሱ ይጨምሩኛል ወይ የምትሉት እናንተ ብትጨምሩ ማለት ጠይቁ። እኔ ደሞዝ ከመጠየቅ ወደ ኋላ ትበሉ። ወላሂ ሁሌም ቢሆን ጠይቁ። ምክንያቱም አፋችሁ ተቆርጦ አይቀርም። አንዳንዶች እኮ አሉ እናንተ አፋውታችሁ ካልነገራችኋቸው ደሞዝ የማይጨምሩ ሀታ ደሞዝ ጨምሪ ለማለት 2 ዓመታችሁ መጠበቅ የለባችሁም። 2 ዓመት እስከምትጨርሱ መጠበቅ የለባችሁም። ግን ግዴታቸው አይደለም። እሺ 2 ዓመታችሁን ሳትጨርሱ መጠየቃችሁ ወይም ደግሞ እነሱን ቢብሏችሁ እንዳይከፋችሁ። ለምን ግዴታቸው ስላልሆነ። አንዳንድ ሰዎች ግን አሉ ገብቷቸዋል። አንዳንድ ሰዎች አሉ ደሞዝ እስኪጨምር ስትሏቸው ይጨምሯቸዋል። ዝም አትበሉ ማለት ነው። እናንተ ብቻ ስራችሁን አክብራችሁ ስሩ። እናማ ግራ ያልተጋባችሁ የገባችሁ ወይም የተረዳችሁ ይመስለኛል። ሌላ አዲስ ነገር ካለ ደግሞ ይዤ እመጣለሁ። ስለዚህ አሁን ማድረግ ያለባችሁ የደሞዝ ጭማሪ የማይደረግላችሁ ያላችሁበት ቤት ያልተመቻችሁቶች ወደ ኢትዮጵያ ገብታችሁ ድጋሚ በአዲስ መልኩ ብትመጡ መነሻ ደሞዝ 1500 እንደሆነ እንግዲህ እየተነገረ ነው። እውነት ያርገው በሉ። እንግዲህ በባለፈው የወጣው መረጃ ከዓለም ላይ ወይም ደግሞ በአረብ ሀገር ካሉ ስደተኞች መካከል የመጨረሻ ዝቅተኛ ደሞዝ የሚከፈላቸው ሀበሾች ናቸው መባሉ እንግዲህ መነጋገሪያ አድርጎት መንግስታችንም ጎሰማ አድርጎታል መሰል። ስለዚህ ከአሁን በኋላ በአዲስ ለሚመጡቶች የመነሻ ደሞዝ 1000 ነው እየተባለ ነው። ሁላችሁም ቪዲዮ ላይክ አድርጉ፣ ይሁንልን በሉ ማለት ነው። ድምጽ ሁኑ ወላሂ እንደ ሌላ ሀገር ዜጎች ማለት ነው። ለምሳሌ ፊሊፒኖችን እያቸው የምንፈጋኛ የምንሰራኛ ግን እነሱ ጀግና መንግስት ስላላቸው ከሁሉም አረብ ሀገር ተሰደው ከሚሰሩ ዜጎች መካከል ከፍተኛ ደሞዝ የሚከፈላቸው ደግሞ ፊሊፒኖች እንደሆኑ የተነገረው ማለት ነው። ለምን ከኛ የበለጠ ሰርተው አይደለም። ማን እንደሚሰራ እንዴት እንደሚሰራ አረቦቹ ራሱ ጥንቅቅ አድርገው ያውቃሉ ማለት ነው። ግን መንግስታችን ነው ገባችሁ። እና ይህን ነገር እውነት ያደርግልን እና እድሉን ተጠቀሙበት እላለሁ። ስለተከታተላችሁ ያመሰግናለሁ። ቪዲዮ ረዘመብኝ፣ በጣም ይቅርታ። በሌላ ቪዲዮ እስከምንገናኝ ሰላሙኑ ፕሊስ ሸር ጎዳ